የአደም አለይሂ ሰላም ስቶሪ ነግሮ ካበቃ በኋላ ያ በኒ አደም እያለ እየጠራ ያናገረናል። ተመልከቱ እንደ ሌሎች የቁርአን ሱራዎች ያ አዩሃ ናስ አይልም፣ እናንተ ሰዎች ሆይ አይልም። ያ አዩሃል ኢንሳን እናንተ ሰዎች እያለ አይደለም የሚያወራው። ሱረቱል አዕራፍ ላይ ያ በኒ አደም ነው የሚለው። እናንተ የበኒ አደም የአደም ልጆች ዘር፣ ቀለም፣ ቋንቋ፣ ጾታ፣ ሃይማኖት ሳይለይ የሰው ልጅ በአጠቃላይ የአባታችንን የአደም አለይሂ ሰላም ታሪክ ከነገረን በኋላ ያ በኒ አደም የሚለን ከአደም አለይሂ ሰላም ጋር እኮ በፍቅር የተመሰረተ ግንኙነት እንዲኖረን ነው። አባታችንን አደም አለይሂ ሰላምን በስነ ምግባርም በመንፈሳዊነትም አደማዊ እንድንሆን ነው። እና ሱብሃንአላህ ሱረቱል አዕራፍ በጣም ዩራዱ ለሃ ተወቁፍ ጅደን በጣም ቆም ብሎ ዲቴል ማየት የምትፈልግ ሱራ ናት። ለማንኛውም 11ኛውን አያ ከማብራራቴ በፊት ባለፈው አንድ ነገር አንስቼላችሁ ነበር። ሱረቱል አዕራፍ ላይ ያሉ ታሪኮች በተለይ 6ቱ ታሪኮች ከኖህ ጀምሮ እስከ ሙሳ ድረስ ሱረቱል አዕራፍ ላይ የተጠቀሱት 6ቱ ታሪኮች ከእስቲክባርና ከገፍላ ጋር ቀጥታ ትስስር አላቸው። ቀደምት የነበሩ ትውልዶች መልእክተኞቻቸውን ባለመከተላቸው፣ ወህይ ባለመከተላቸው፣ በእስቲክባርና በገፍላ ውስጥ በመዘፈቃቸው ምክንያት ከአላህ ጋር እንዴት እንደተጣሉ ነው ያሳዩዋቸው። ታዲያ አላህ እነዚህን ታሪኮች የነገረን just they were story ማለት በቃ ታሪክ ነበሩ ብለን እንድናልፍ አይደለም። ሱረቱል አዕራፍ ላይ የተጠቀሱት ታሪኮች በአጠቃላይ ዴይ ቱ ዴይ በሰው ልጆች ህይወት ውስጥ ያለ ነው፣ በሶሳይቲ በማህበረሰብ ውስጥ ያለ ነው እና የኑህ አለይሂ ሰላምና የሁድ አለይሂ ሰላም ህዝቦች ታሪክን ስታዩ ሱረቱል አዕራፍ ላይ it was political in nature ፖለቲካዊ ነበር። ማለትም በኑህ ዘመን የነበሩ በሁድ ዘመን የነበሩ ፖለቲካል ኤሊትስ ማህበረሰቡን የሚመሩ አልመልእ ተብለው የሚጠሩት ካራክተር አሳሲኔሽን ምንም እንኳን ሁለቱ ትውልዶች የተለያዩ ትውልዶች ናቸው ኑህና የአድ ትውልድ፣ ነገር ግን ሁለቱም ትውልዶች ፖለቲካል ኢን ኔቸር ስለነበረ ፖለቲካዊ ስለነበረ ጉዳዩ ማለትም አልመልዎቹ የሚያስጨንቃቸው ኖህና ሁድ በጊዜ ሂደት ፖለቲካውን ይቆጣጠራሉ የሚል ስጋት ስለነበራቸው ህዝቡ እንዳይቀበላቸው ካራክተር አሳሲኔሽን ስብዕናቸውን ማጠልሸት ነበር። ኖህን ምን አሉት? ኢና ለነራከ ፊ ضلال ሙቢን። ሁድን ምን አሉት? ኢና ለነራከ ፊ ሰፋሃ አይደል? it was in political in nature። ከዛ ወደ ሉጥ ስትመጡ ሉጥ አለይሂ ሰላም ባይዘው ሙሳንም ይጨምራል። የሙሳም it was in political in nature። የሉጥ አለይሂ ሰላም ታሪክ ላይ ስትመጡ ፖለቲካዊ አይደለም። የሉጥ አለይሂ ሰላም ስቶሪ ውስጥ the crisis of society የማህበረሰብ ቀውስ ማህበራዊ ችግር ነበር። ሉጥ አለይሂ ሰላም ሲዋጋው የነበረው